የቀይ ባህር አፋር ዲሞክራሲያዊ ድርጅት ከሰሞኑ ይፋ ባደረገው መግለጫ የኤርትራ መንግስት ላይ ሁሉን አቀፍ የሆነ ትግል እንደሚያካሂድ አስታውቋል። ከአፋር ይህ በተሰማ በተመሳሳይ ጊዜ ደግሞ ከሱዳን በኩል ብሔራዊ ጦሩን እየተፋለመ ያለው የሱዳን ፈጥኖ ደራሽ ኃይል መሪ ጀነራል መሐመድ ሐምዳን ዳጋሎ ሐሜቲ የኤርትራ መንግስትን በተዘዋዋሪ ሊነካ የሚችል መግለጫ ሲሰጡ ተደምጠዋል። የኤርትራ መንግስት በአንድ ጊዜ የቀይ ባህር አፋር ዲሞክራሲያዊ ድርጅትና የሱዳን ፈጥኖ ደራሽ ሰራዊት ተቃውሞና ዛቻ ሲያሰሙበት መታየቱ አስገራሚ ሆኖ ነው የታየው። የኤርትራ መንግስት በዙሪያው ካሉ የጎረቤት ተቃዋሚዎች ብቻ ሳይሆን የጎረቤት ሀገሮች ጭምር ጠንካራ ተቃውሞና ጥላቻ እያተረፈ ነው የሚል መላምት እያሰጠ ነው የሚገኘው። ሪፖርተርም ኤርትራን ያማከለው የአፍሪካ ቀንድ ውጥረት በሚል ርዕስ ተከታዩን ዘገባ አሰናድቶላችኋል። አብራችሁን ቆዩ። የሲቢ አካውንት ብቻ ነው እንዲያለ። አሁንማ እድሜ ለሲቢ የነጋዴዎች QR ኮድ ሲስተም ለማንኛውም የክፍያ አማራጮች QRውን በቀላሉ ስካን በማድረግ ብቻ ወደ ሲቢ አካውንት መላክ ትችላለህ። የሲቢ የነጋዴዎች QR ኮድ ሲስተም ግብይትን ያቀላል። በሲቢኢ ተችሏል። የቀይ ባህር አፋር ዲሞክራሲያዊ ድርጅት በኢትዮጵያ በአፋር ክልል ራሱን በማጠናከር ላይ እንደሆነ ይፋ አድርጓል። ድርጅቱ ከሰሞኑ ለ3 ወራት ያሰለጠናቸውን ተዋጊዎች ሲያስመርቅ የድርጅቱ አዛዥ ኢብራሂም ሃሩን ለትጥቅ ትግል መዘጋጀት ያለውን ፋይዳ ተናግረው ነበር። የኢሳያስ አፈወርቂ መንግስት የሚገባው የጠመንጃ ቋንቋ ብቻ ነው። የትጥቅ ትግል በኤርትራ መንግስት ላይ መክፈት ብቸኛው አማራጫችን ነው። የሁሉንም ማህበረሰብና ግለሰብ መብትና ነጻነት የምታከብር ሀገር ለመፍጠር እንዲሁም ሁሉም ወገን ከሀገሪቱ ልማት የሚጠቀምበትን ሁኔታ ለመፍጠር ነው የምንታገለው ብለዋል። የድርጅቱ አዛዥ ኢብራሂም አክለውም በቀይ ባህር ቀጠና ለዓለም አቀፍ ንግድ እንቅስቃሴና ለሰላም መስፈን ትልቅ እንቅፋት እየሆነ ነው ያሉት የኢሳያስ አፈወርቂ መንግስትን የባህር ኃይል አደራጅቶ ጭምር ድርጅታቸው እንደሚታገል ገልጸዋል። ኢብራሂም ለቀጠናው ሰላምና መረጋጋት ማጣት ዋና ምንጭ እየሆነ ነው ያሉትን የኢሳያስ አፈወርቂን መንግስት ለማስወገድና ህልውናው እንዳይቀጥል ድርጅታቸው እንደሚሰራ ጠቁመዋል። የቀጠናው ሀገሮችና ዓለም አቀፉ ማህበረሰብ የኤርትራን መንግስት አሉታዊ ሚና ተገንዝበው የኤርትራ መንግስት የሚቃወሙ ኃይሎችን እንዲደግፉም ድርጅቱ በመግለጫው ጥሪ አቅርቦ ነበር። ለቀይ ባህር አፋር ዲሞክራሲያዊ ድርጅት ጥሪ ኢትዮጵያን ጨምሮ የአካባቢው ሀገሮችም ሆኑ ዓለም አቀፉ ማህበረሰብ የሚሰጡት ምላሽ ወደፊት የሚጠበቅ ቢሆንም የሱዳን ፈጥኖ ደራሽ ኃይል ግን ከወዲሁ ኤርትራን የሚነካ ጥብቅ ማሳሰቢያ አስተላልፏል። የፈጥኖ ደራሽ ኃይሉ አዛዥ ሐሜቲ የሱዳን ጦርን ይደግፋሉ ያሏቸውን የጎረቤት ሀገሮች በጠንካራ ቃላት አስፈራርተዋል። የሱዳን ህዝብ ላይ በተለይም የጎሳ ራስ ገዝ አስተዳደር በሆኑ ግዛቶች ላይ የዘር ጭፍጨፋ እንዲካሄድ ለሱዳን ጦር እገዛ የሚያደርጉ ሀገሮችን አንታገሳቸውም፣ ለሱዳን ጦር ኃይል ትጥቅና እርዳታ የሚያቀብሉ ሀገሮችን አንታገስም፣ የሱዳን ጦር አየር ኃይል የጦር አውሮፕላኖችንም ሆነ ድሮኖችን ለማሳረፍም ሆነ ለመብረር የሚፈቅዱ የጎረቤት ሀገሮችንም እንመታለን በማለት ጭምር ነው ሄሜቲ ጠበቅ ያለ ማሳሰቢያ የሰጡት። የሱዳን ጦር እየፈጸማቸው ነው ላሉት የጦርና የሰብአዊ ወንጀሎች እንፋረዳለን የሚል ማሳሰቢያ የሰጡት ሄሜቲ ከዚሁ ጋር አያይዘው የሱዳን ጦር ተባባሪ የሆኑ የጎረቤት ሀገሮችንም አብረው አሳስበዋል። በቅርቡ የኤርትራ መንግስት በጀነራል አብዱልፈታህ አልቡርሃን ለሚመራው የሱዳን ጦር የአየር ክልልና የአየር ማረፊያ እንደሚፈቅድ መናገሩ ይታወሳል። ኤርትራ የሱዳን ጦርነት ከጀመረ ጊዜ ጀምሮ የሱዳን ጦርን ስታግዝ መቆየቷ ይነገራል። በተመሳሳይ ግብጽ የሱዳን ጦርን ከሚደግፉ ሀገሮች አንዷ መሆኗ የሚነገር ሲሆን የላከቻቸው የእግረኛ ሰራዊት አባላት ጭምር በሱዳን ፈጥኖ ደራሽ ኃይል ተማረኩ መባሉ በጦርነቱ መጀመሪያ ወቅቶች ትኩረት የሳበ ዜና ሆኖ ነበር። ይህንን መነሻ በማድረግ የሱዳን ፈጥኖ ደራሽ ሰራዊት መሪ ጀነራል ሄሜቲ ከሰሞኑ ያስተላለፉት ማሳሰቢያ በቀጥታ ለኤርትራ መንግስት አለፍ ሲልም ለግብጽ የታለመ እንደሆነ በሰፊው እየተነገረ ይገኛል። ኤርትራ የቀጠናው ሰላምና መረጋጋት አደፍራሽ እንዲሁም ልክ እንደ ትሮይ ፈረስ በአፍሪካ ቀንድ የራሳቸው ፍላጎት ያላቸው የውጭ ኃይሎች የሚጋልቧት ሀገር ሆናለች በሚል ስትከሰስ ቆይታለች። የኢትዮጵያ መንግስት እስከ ተባበሩት መንግስታት ድርጅት ዋና ጽሕፈት ቤት እንደደረሰው
በቅርቡ በላከው የክስ ደብዳቤ ይፋ ሆኗል። በዚህ መነሻነትም የኢትዮጵያ መንግስት ራሱን ጨምሮ ሌሎች የቀጠናው ኃይሎች ከሚከሱት የኤርትራ መንግስት ጋር ወደ ጦርነት ሊገባ ይችላል የሚል ስጋት በብዙዎች እየተነገረ ይገኛል። ለቀጠናው በአንድ ወይንም በሌላ መንገድ ስጋት ሆናለች ከምትባሏ ከኤርትራ ጋር በአሁኑ ወቅት ኢትዮጵያ ወደ ጦርነት ልትገባ ትችላለች የሚል ግምት እየተሰጠም ነው። ከዚሁ ጎን ለጎን ደግሞ የሱዳን ፈጥኖ ደራሽ ኃይል ከኤርትራ ጋር ወደ ግጭት እንዳያመራ እየተሰጋ ነው። በተመሳሳይ የቀይ ባህር አፋር ዲሞክራሲያዊ ድርጅት ከኤርትራ ጋር ጦርነት ውስጥ ይገባል የሚል ስጋት አይሏል። ስለዚሁ የስጋት ሁኔታ ማብራሪያ የተጠየቁት የአፋር ህዝብ ለፍትህና ዲሞክራሲ ፓርቲ ሊቀመንበር አቶ መሐመድ ዳውድ በወቅቱ በአፋር ክልልና በዙሪያው ባለው ቀጠና የሚታየው የጦርነት ስጋት አሳሳቢ መሆኑን ጠቁመዋል። የአፋር ክልልን ብቻ ሳይሆን ኢትዮጵያንም ሆነ መላው ቀጠናውን ሊያቃውስ ይችላል ያሉት ጦርነት በማንኛውም አጋጣሚ የመፈንዳት እድል አለው ይላሉ። እኛ ሰላማዊ ፖለቲካን የምንደግፍና በሰላማዊ መንገድ የምንንቀሳቀስ ቢሆንም የኤርትራ አፋሮች የሚያደርጉትን የመብት እንቅስቃሴ ሙሉ ለሙሉ እንደግፋለን። የሚሻለው መብታቸውን በሰላማዊ መንገድ ቢያስከብር ነበር። ይህ ካልሆነ ግን ራሱ የሻዕቢያ መንግስት በመረጠው የጉልበት መንገድ መብታቸውን በኃይል ቢያስከብሩ እኛ ለጉልበተኛም ጉልበት አለነው የምንለው ሲሉ ተናግረዋል። የኤርትራ መንግስት ቢሆን የራሱን የታጠቀ የአፋር ፖለቲካ ቡድን አደራጅቶ ወደ መደገፍ ሊገባ እንደሚችል በመጥቀስ የኤርትራ መንግስት በአሁኑ ወቅት ጽምዶ የተባለ አጋርነት የታጠቀ ሰራዊት ካለው ከህወሓት ጋር መፍጠሩን በመጠቆም የኤርትራ መንግስት በጀነራል አልቡርሃን ከሚመራው የሱዳን ሰራዊት ጋር አጋርነት ያለው መሆኑን በማስታወቅ የኤርትራ መንግስት ከሶማሊያና ከግብጽ ጋር ተባብሮ ጸረ ኢትዮጵያ ግንባር ሲፈጥር መቆየቱንና የኤርትራ መንግስት ከሰሞኑ በማህበራዊ ትስስር ገጾች ሲሰራጭ እንደሰነበተው ሁሉ ከኢራን መሳሪያ አገኘ መባሉን ጨምሮ ከሌሎችም የሩቅና የቅርብ ኃይሎች ሊደገፍ እንደሚችል ከሰሞኑ በአፋር ክልል የተፈጠረው ውጥረት ወደ ጦርነት ከተሸጋገረ ሊደርስ የሚችለውን ቀጠናዊ ቀውስ በወቅቱ ገምግማችሁታል ወይ የሚል ጥያቄ የቀረበላቸው አቶ መሐመድ ምንም ነገር ቢሆን የአፋር ፖለቲካ ኃይሎች ከአፋርና ከኢትዮጵያ ጎን እንደሚቆሙ ነው የተናገሩት። ሱልጣን አሊሜራ እንኳንኛ ግመሎቻችንም የኢትዮጵያን ባንዲራ ለይተው ያውቃሉ እንዳሉት አፋር በኢትዮጵያዊነቱ አይደራደርም። አፋር ምንም ባይደላውምና ምንም ቢበደል አንድም ቀን ልገንጠል ብሎ አያውቅም። አፋር በቅኝ ግዛት መዘዝ በሶስት ሀገሮች ተከፋፍሎ አንድነቱን አጥቶ ለመኖር ተገዷል። ያም ቢሆን ብዙሃኑ አፋር የሚኖረው በኢትዮጵያ ነው። አንዳንዶች አፋርን በስጋትነት ቢያዩትም ነገር ግን አፋር በኢትዮጵያዊነቱ ሲደራደር አይታወቅም። የቀይ ባህር አፋር ድርጅት ያነሳቸው ጥያቄዎች በእኛ እምነት ተገቢ ናቸው። ጦርነት መቀስቀሱን አንደግፍም። ጦርነት ለማንም አይበጅም። ነገር ግን የአስመራው መንግስት በአፋር ህዝብ ላይ ያልፈጸመው አይነት ግፍ የለም። በአሰብና በምጽዋ ጨምሮ ወደ 250 ሺህ አፋሮች ናቸው ከመኖሪያቸው የተፈናቀሉትና የተሰደዱት። አፋር እኮ በቀይ ባህር አዋሳኝ በሆኑ የአፍሪካ ቀንድ አካባቢዎች ከ3000 ዓመታት በላይ የሚገመት ታሪክ ያለው ህዝብ ነው። የአስመራው መንግስት የአፋርን ታሪክና የሀገር ባለቤትነት አሳጥቶ ብዙ ግፍ እየተፈጸመበት ነው። የቀይ ባህር አፋሮች አሁን ላይ በመረጡት መንገድ ቢታገሉ ለምን ይፈረድባቸዋል ሲሉም ተናግረዋል። የቀይ ባህር ጠረፎች የሆኑ ቦታዎች በሙሉ የአፋር እንደሆኑ ይታወቃል። የኤርትራ መንግስት አፋሮችን ከነዚህ ጠረፋማ ቦታዎች ከማፈናቀሉ በተጨማሪ የኢትዮጵያን የባህር በሮችም አሳጥቷል በማለት የተናገሩት አቶ መሐመድ በእነዚህ ሁሉ አመክንዮች የተነሳ የቀይ ባህር አፋር ድርጅት ዓላማና ትግል መደገፍ የሚገባው መሆኑን ገልጸዋል። ኤርትራ የአፋር ታሪካዊ ርስቶች ሲሉ የገለጿቸውን የቀይ ባህር ጠረፍ አካባቢዎችን በሰፊው የራሷ አድርጋ ይዛ እንድትገነጠል ከተፈቀደላት ወደ 30 ዓመታት መቆጠሩን ያስታወሱት አቶ መሐመድ ይሁን እንጂ እነዚህን የአፋር ህዝብ ታሪካዊ መሬቶች ከማልማት ስትራቴጂካዊ የባህር በሮች ያሏቸው ቦታዎችንም ወደ ዓለም አቀፍ የባህር ንግድ መናኸሪያነት ከመለወጥ ይልቅ በድህነት በማሰር አስቀምጣቸዋለች በማለት ኤርትራን ወቅሰዋል። በቀደመው ጊዜ የነበሩ የኢትዮጵያ ፖለቲከኞች የፈጠሩት ስህተት እንጂ አፋር ከኢትዮጵያ ተገንጥሎ መኖር አይፈልግም። የአፋር ንብረት የሆኑ የቀይ ባህር ጠረፋማ መሬቶችም ከኢትዮጵያ ተቆርሰው ወደ ኤርትራና ወደ ጅቡቲ መሄድ አልነበረባቸውም።
አሁንም የቀይ ባህር ጠረፎች ባለቤትነትን ለማረጋገጥ የሚጥር መንግስት ከተገኘ አፋር ይደግፈዋል በማለት ፖለቲከኛው ተናግረዋል። ስለ ኤርትራ ጉርብትና ሲናገሩ የኤርትራን ህዝብ ከኢትዮጵያ ህዝብ መቼም የማይነጣጠል ወንድማማች ህዝብ መሆኑን ጠቅሰው ነበር። ያም ቢሆን ግን ኢትዮጵያን ለመበታተንና ለማባላት ተግቶ የሚሰራ መንግስት ኤርትራ እንዳላት አብይ አያይዘው መናገራቸው ሁለቱ መንግስታት በአሁኑ ወቅት የሚገኙበትን ውጥረት ማሳያ ተደርጎ ቀርቧል። በርካታ የኢትዮጵያ ፖለቲካ ሊቃን የኤርትራ መንግስትን እየኮነኑ ባሉበት በዚህ ወቅት ደግሞ የቀይ ባህር አፋር ድርጅት በአፋር ክልል ውስጥ ያሰለጠናቸውን ተዋጊዎች አስመረቀ መባሉ እንዲሁም ከፍተኛ የኢትዮጵያ መንግስት ባለስልጣናት በቡሬ አካባቢ ጉብኝት አደረጉ መባሉ በቀጥታ በሁለቱ ሀገሮች መካከል ይደረጋል ተብሎ ከሚሰጋው ጦርነት መጀመሪያ መቃረብ ጋር ተገናኝቶ ብዙ እየተባለበት ይገኛል። ስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም በራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ።